አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች በክርስቶስ የተወደዳችሁ በዘላለም ፍቅሩ ወደ ዘላለም መንግስት የተጠራችሁ በክርስቶስ ሞት ዕዳ ተከፍሎለት ከዳነ ሕዝብ የሆናችሁ መንፈስ ቅዱስ የዘላለም ርስትን ሀብተ ወልድን ስመ ክርስትናን ሰጥቶ ያተማችሁ የቅዱሳን ቤተሰቦች ያደረጋችሁ አብ እንዲህ ያለውን ፍቅር የሰጣችሁ ሁላችሁ የአብ የወልድ የመንፈስ ቅዱስ ልጆች ደህና ቆያችሁ። ሁሉን የሚችል አምላክና ጌታ ስሙ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እርሱ ላይ እንዳያችሁት ዛሬ የምንማረው ከኑሃሚን ነው። መጽሐፈ ሩት ላይ ከተጻፈችው እናት 3 ሰዎች ሞቶባት በሐዘን ልቧ ከቆሰለችው ስደተኛ እናት ነው የምንማረው። መጽሐፈ ሩት ስለ ሩትና ስለ ኑሃሚን የሚናገር መጽሐፍ ነው። የመጽሐፉ ጸሐፊ ሳሙኤል ነብዩ ነው። ይህ መጽሐፍ ሲጻፍ በእስራኤል ታሪክ ውስጥ ከባድ ድርቅ እንደነበረና ያን ድርቅ ሸሽተው ከቤተልሔም ወደ ጆርዳን ወይም ሞዓብ ሀገር ስለወረዱ ቤተሰቦች የተጻፈ መጽሐፍ ነው እና መጽሐፉ በዘመነ መሳፍንት ዘመን የተፈጸመን ታሪክ የሚናገር ነው። በኢትዮጵያ ታሪክ እንደምታውቁት ከአፄ ቴዎድሮስ በፊት ይመስለኛል ዘመነ መሳፍንት የሚባል ዘመን ነበር። ብዙ መሳፍንት በየቀበሌያቸው ገዢ ሆነው አንድ ማዕከላዊ መንግስት ሳይኖር የነበረበት ዘመን ማለት ነው። በእስራኤልም እንዲህ አይነት ስርዓት ነበርና ሁሉ ገዢ በተለይ ደግሞ የጎበዝ አለቆች የተነሱ የሚገዙበት ስርዓት ነበር። እስራኤላውያን እንኳን አልተከፋፈሉም፣ ግን በአንድ ሆነው ግን የጎበዝ አለቆች ይመሯቸው ነበር። በዚህ ጊዜ የተፈጸመ ታሪክ ነውና ስለ መሳፍንት ስለ ኃያላን መጻፍና መነገር በሚገባው ጊዜ ሰዓት ስለ 2 መበለቶች ነው የሚናገረው። ባል ስለሞተባቸው ሴቶች 3 መበለቶች፣ አንደኛዋ ኑሃሚን ናት፣ ሁለተኛዋ ኦርፋ ነች፣ ሶስተኛዋ ደግሞ በጉልህ መጽሐፉ ላይ ደምቃ የምትታየው ሩት ናት። 3ቱም ሴቶች ባል ሞቶባቸዋል። ባል የሞተባቸው ሴቶች መበለት ይባላሉ። እና ስለነዚህ 3 ሴቶች ታሪክ ሲነገር ስትሰሙ እግዚአብሔር ትልልቆች ሰዎች እያሉ ነገስታት እያሉ መሳፍንት እያሉ ገዢዎች ጉልበተኞች እያሉ እንዴት ነው ባል ስለሞተባቸው ሴቶች መጽሐፍ ላይ እንዲጻፍ ያደረገው? ይሄ በጣም አስገራሚ ነገር ነው። እግዚአብሔር ከሰዎች ጋር ያለው ዓላማ የሰውን ማንነት አይቶ አይደለም። ይሄ የኑሮ ደረጃን አይለካም። በቃ ማንም ስደተኛ የምትባየው አንቺ እህቴ በአንቺ ላይ በጣም ትልቅ ስራ ሰርቶ አገር ሊያወራው ይችላል። እዚህ ግባ የማትባል ወንድሜ በአንተ ላይ እግዚአብሔር ትልቅ ስራ ሰርቶ ከገበሩትና ከትልልቆቹ ባለጸጎች ከሚባሉ ባለስልጣናት ከሚባሉ የጎላ ነገር በሕይወት ውስጥ ፈጽም ይሆናል። እግዚአብሔር እንዲሰራበት የተዘጋጀ ሰው ምንም ሊሆን ይችላል። የእግዚአብሔር ቸርነት ሰውን መርጦ አይሰራም። ስለዚህ በዘመነ መሳፍንት ስለ መሳፍንት በሚወራበት ዘመን ስለ 3 መበለቶች ነቢዩ ሳሙኤል ለመጻፍ ተነሳ ማለት ነው። ይህ በጣም አስገራሚ ነው። ከነሱ እናትየዋ ላይ ዛሬ የምናተኩረው። ብዙ ጊዜ ስለ ሩት ተምረናል፣ ሰፊ ትምህርት ተምረናል። እናትየዋንም የተማርነው ስለምታጉረመረምና ስለምትቆጣ የማጉረምረም ምሳሌ አድርገን ነው ያየናት። ግን ኑሃሚን በጣም አስገራሚ ሰው ነች። ዛሬ ከጥንካሬዋ ነው የምንማረው። ያጉረመረመችውም ዝም ብሎ አይደለም፣ ከባድ መከራ ደርሶባት ነው የሄደችው። ከ3 ልጆቿ ጋር ነው፣ ከ2 ልጆቿና ከባሏ ጋር ነው የሄደችው። ባሏ አቤሜሌክ ይባላል። እነ ኬሌዎን የሚባሉ ልጆች ነበሯት። 3ቱንም ግን በሞት አጣች። እና ምን ያህል ከባድ እንደሆነ ያንን መቼም እናቶች ታውቃላችሁ። 2 ልጅና 1 ባል ማጣት ስብርብር ነው የሚያደርገው። እንደውም ኑሃሚን የበረታች ሴት ነች። እግዚአብሔርን ማወቋ የእስራኤልን አምላክ ማወቋን የጠቀማት። አያችሁ፣ እግዚአብሔርን ማወቅ ከችግር ያድናል፣ ከሐዘን ያድናል። ዛሬ በየለቅሶ ቤቱ በሐዘን ድንኳን የእግዚአብሔር ቃል ሲሰበክ ይመሻል። ለምን መሰላችሁ? እግዚአብሔርን ማወቅ ነው ከችግርና ከሐዘን የሚያወጣው። አለዛ የሰው ልጅ በሐዘን ይሰበራል። የልብ ሐዘን ለሞት ያደርሳል ይላል ጠቢቡ ሰለሞን። ለሞት የሚያደርስ ነው የሰው ሐዘን። ሰው ሲሞትብን፣ የምንወደውን ስናጣ፣ የወለድነውን ስናጣ፣ አካላችንን ጓደኛችንን ስናጣ፣ ወንድምህት ስናጣ የሚሰማን ሐዘን ቀላል ሐዘን አይደለም። ያንን ሐዘን ግን የምንበረታበት ትልቁ መድኃኒት የእግዚአብሔርን ቃል መስማትና ማወቅ፣ በእግዚአብሔር መጽናናት እና ኑሃሚን የእስራኤልን አምላክ ያህዌን ስለምታምን በሱ የጽናናች መጣች።
በጣም ጠንካራ ጎኗ ምንድነው? ልጆቿ ከሞቱ በኋላ ለሁለቱ ለልጆቿ ሚስቶች እናት መሆን መቻሏ ነው። የአማችነት ስሜት ይሄ እናንተ ገፊዎች ልጆችን ገደላችሁ ብላ በእነሱ ላይ አልተነሳች። ነገር ፈላጊዎች ይህን ይላሉ፣ እሷ ግን ይህን አላለች። እንደውም ታዝንላቸው ነበር ለሩትም ኦርፋም በሰላም ሄዳ እንድታገባ አሰናበተቻት ስለምታዝንላት። ሩትንም ቢሆን ደግሞ መልኳን ጠብቃ ውበቷን ጠብቃ ወደ ቦዔዝ እርሻ እንድትሄድ የምታደርገውን እየነገረች ወራሽ እንድታገኝ ታግዛት ነበርና የባህሏን የልጆቿን ሚስቶች በማገዝ ለብዙ እናቶች ምሳሌ ትሆናለች ኑሃሚን። እና ትዳር የመሰረቱትን ልጆቻችሁን ትዳር ማገዝ ያስፈልጋል። በተለይ የባል እናቶች፣ የወንድ እናቶች የወንድሞች የልጆቻችሁን ቤት ማገዝ አለባችሁ። አትቆጡ፣ ምክንያት አትፈልጉ። እናንተም ሴቶች ናቸው። ትናንትና በእናንተ ላይ የደረሰውን ግልምጫ እያሰባችሁ ነግበኔ አታድርጉ ሰው ላይ። ይህን በጣም ከሩት መማር አለብን። እና እህቶች፣ የባል እህቶች እንደዚሁ በወንድሞቻችሁ ሚስቶች ላይ ነገር አትፈልጉ። ነገር ከፈለጋችሁ ነገር ሞልቷል። እናንተም ቤት ነገር አለ፣ እነሱም ቤት አለ። ግን በቃ በቅንነት ነው ማየት የሚገባ። እግዚአብሔር ቃል ለንጹሐን ሁሉ ንጹሕ ነው ይላል። ይሄ ከኑሃሚን የምንማረው ነገር ነው። ሁለተኛ ኑሃሚን ስለ እግዚአብሔር ለሩት ያስተማረችበት መንገድ በጣም ነው የሚያስገርመኝ። ሩት ተነስታ ዝም ብላ አምላክሽ አምላኬ ሕዝብሽ ሕዝብ ይሆናል አላለቻት እንዴ? እስራኤል እኮ ድርቅ ነበረ። ሞዓብ የተሻለ ህብስትና ወይን ነበረው። ለምንድን ነው ግን ድርቅ ያለበትን ሀገር አምላክ ልትል የቻለችው ሴትዮ? የሴትዮዋ የትልቋ የእናትዮዋ የኑሃሚን የእምነት ጥንካሬ፣ እግዚአብሔር ያላት ፍቅር እና እግዚአብሔርን ደግሞ በህይወቷ ያሳየችበት መንገድ ነው ሩት እንድታምነው ያደረጋት ማለት ነው። እና ይሄ እናንተ ይኸውላችሁ 4 ወንጌላት አሉ፣ ሉቃስ ወንጌል፣ ማርቆስ፣ ዮሐንስና ማቴዎስ ወንጌል። እኔም እናንተም 5ኛ ወንጌሎች ነን። ሰው እኛን እያየ እግዚአብሔር አለ ማለት አለበት። በተለይ ደግሞ ኤቲስት የሆነ እግዚአብሔር የለም የሚል ሰው እግዚአብሔር አለ የሚለው መጽሐፍ ቅዱስ አስተምራችሁት አይደለም፣ እናንተ በህይወታችሁ አስተምራችሁት። ለኤቲስቶች ህይወት ነው ከእግዚአብሔር ጋር የሚያገናኛቸው። አሁን ደግሞ እንደምታዩት ዓለም ወደ እዛ እየተንደረደረ ነው እና እግዚአብሔርን በማታውቅ አገር በሞዓብ እግዚአብሔር አምላኬ ነው ብላ ስትወስን ማመን ነው የሚያቀታቸው። ይህንን ግን እንድታይ ያደረጋት የሩት ጥንካሬ ብቻ ሳይሆን የኑሃሚንም ጥንካሬ ነው። ለእግዚአብሔር ያላት ፍቅርና ስለ እግዚአብሔር የምትናገራቸው እያንዳንዶቹ ነገሮች ማለት ነው። በችግር ውስጥ እያለፈች ይወላችሁ ባሏ ሞቷል፣ አቤሜሌክም ሞቷል፣ ኬልዮንም ሞተዋል። ግን በሐዘን ውስጥም ሆና ግን ስለ እግዚአብሔር በጎ ነገር ትናገር ነበር። ስለ እግዚአብሔር አማራ ቢሆን ኖሮ ሩት የእግዚአብሔር ጠላት ነበር የምትሆነው። ግን ስለ እግዚአብሔር በጎ ትናገር ነበር። ሐዘኗን ተሸክማ እግዚአብሔር አመጣብኝ ብላ አታኮርፍም። እግዚአብሔር አመጣብኝ ብላ ፊት አትነሳም። አምላኳን የእውነት በእግዚአብሔር ፊት ትሆን ነበር። ይሄ የኑሃሚን ጥንካሬ ሩት በእግዚአብሔር እንድታመን አገዛት እና አምላክሽ አምላኬ ነው አለች። እግዚአብሔር የኑሃሚን አምላክ እንደሆነ በኑሯ ተመልክታለች። ስለዚህ እግዚአብሔር ማሳየት የቻለች እናት ነበረች ኑሃሚን። ይሄ በጣም አስገራሚ ነገር ነው። ከኑሃሚን ምንም ሌላ እውነት ተናጋሪነቷ ይገርመኛል። ኑሃሚን ስትመጣ ሐዘን ተሸክማ የመጣችው ልጆቿን አታለች። ያደገችበት ሰፈር ስትመጣ እንግዲህ ጋሻ አቤሜሌክ የት ሄደ? ያ ቆንጆ ልጅሽ የት ሄደ ስትባል ምን ልትል ትችላለች? ደስተኛዋ ሚል መዝሙር ይዘው መጡ። በስሟ ቅኔ እየተቀኙ ስሟ ኑሃሚን ማለት ደስተኛ ማለት ነው። ናሆም ደስታ ነው። ኑሃሚን ደስተኛ ላይ ሴት ልጅ ሲተክ ደስተኛው እያሉ ቅኔ ሲያመጡ ዝም በሉ አለቻቸው። እኔ ሐዘንተኛ ነኝ አለች። እውነቷን ተናገረች። ድካሟን በአደባባይ ተናዘዘች። አላስመሰለች። አስመሳይነት የሌለባት ሴት መሆኗን ነው የምታዩት። ሁልጊዜ ሰዎች እውነተኛ ሰዎች ሲሆኑ በእግዚአብሔርም በሰውም ዘንድ የተወደዱ ናቸው። በተለይ እግዚአብሔር እውነተኛ ሰዎችን ይወዳል። እውነተኛ ሰዎች፣ የልብ ሰዎች ሁሌ ነው የምንለው፣ የልብም የእውነት ኃጢአተኞች፣ የእውነት ታማኝ እግዚአብሔር ፊት የእውነት ራቆታቸውን የቆሙ ሰዎች መሆናቸውን ሲያምኑ እነዛን ሰዎች እግዚአብሔር ይወዳቸዋል። በእግዚአብሔር ፊት ራሳቸውን አይደብቁ። አንድ ወንድም ሰሞኑን አብቼ ሳናገረኝ ምን አለኝ? ስለ አንድ ጓደኛው ሲነግረኝ ጸሎት የሚጸልይ ራቁቱን ነው አለ። ምን ነው ስለው አምላኬ እኔን የሚያቀኝ ራቁቴን ሆኜ ነው፣ ልብስ ለብሼ አይደለም የሚያቀኝ።
እና በሩን ዘግቶ ራቁቱን ይሆናል። በራቁትነቱ ቆሞ አምላኬ እኔ እንደዚህ ሆነ ነው የምታቀኝ ፈጠርከኝ ብሎ ይጸልያል። እግዚአብሔር ራቁታችንን ሆኖ ነው የሚያውቀው፣ ራቁታችን። ስለዚህ እውነተኝነታችን ያስደስተዋል አምላካችን። አዝኛለሁ አለቻቸው ማለት ነው። እኔ ልቡ ያዘነበት ማራ በሉኝ፣ ያዘነች ሴት በሉኝ ብላ አለች። እውነቷን ነበር። ይህ ንግግር ያ ቤተሰብ የቤተልሔም እናቶች፣ የቤተልሔም አባቶች፣ ጎረቤቶቿ እንዲያጸናኗት በር ከፈተላቸው። አይዞሽ አሏት፣ ልቧን ደገፉላት። ከዛ በኋላ ኑኃሚን ስትማረር አልሰማናትም። ይልቁንም ሩትን ስታጀግናት፣ ስትረዳት፣ ወራሽ አግኝታ ዘር እንድትተካ ስታግዛት ነው የምታዩት። ሌላው አራተኛው የኑኃሚን አስገራሚ ነገር ማመኗ ነው። ሩትን ታምን ነበር። ሩት የወንድሟ የልጇ ሚስት ናት። ቆንጆ ናት፣ መልከ መልካም ናት። የቦዔዝ አገልጋይ ሞዓባዊቷ ቆንጆ የጠራት ሴት ነች። እጅግ በጣም ቆንጆ ነች። ሂጂና አለቻት። ጎረምሶች በሚያጭዱበት እርሻ ውስጥ ቃርሚ ብላ ላከቻት። ያ ማለት አምናት ነው። እቺ ሴት ብትባልግ፣ እቺ ሴት ብትወድቅ የምትነቀፈው ኑኃሚን ናት። የኬሌዎን ሚስት ባለገች ይባላል፣ ክብር ይነካላ። ግን ስለምትወዳት ታምናት ነበር። ፍቅር ነው የሚያምነው። አንዳንድ ሰው አላምናችሁም ሲላችሁ በሌላ ቋንቋ አልወዳችሁም እያላችሁ ነው። አላምንህም የሚሉ ሰዎች የማይወዱ ሰዎች ናቸው። የሚወዱ ሰዎች ያምናሉ። የእግዚአብሔር ቃል ፍቅር ያምናል። ስለዚህ ከማይወዷችሁ ሰዎች ጋር ብዙ አትከራከሩ። ከቻሉ ውደዷችሁ፣ ካልቻሉ ግን ብዙ የሚወዳችሁ ሰዎች እንዳለ ሀሳብ ተጽናኑ። የሚወድ ሰው ግን ያምናል። ተመልከቷት፣ ኑኃሚን ሩትን ስለምትወድ ወደ እርሻ ላከቻት፣ ወደሚሻለም እርሻ ላከቻት። ኑኃሚን በጣም ደስ የምትል ሴት ነች። የቀና መንገድ ታሳያለች ለሰው። የአንዳንድ ሀገር ዜጎች ዱባይ ሀገር ሄጄ የሰማሁት ነው። መንገድ ስትጠይቋቸው ሌላ መንገድ ያሳያቸዋል ይላሉ። የልባቸው ተንኮል ሌላ መንገድ። ሞኝ ከሆናችሁ ትነዳላችሁ ወደዛ መንገድ፣ ሲዞርባችሁ ነው የምትሉት። እንደዚህ አይነት ሰዎች አሉ ምድር ላይ፣ ጠማማ መንገድ የሚመሩ ማለት ነው። ቅን ደግ ሰዎች ደግሞ አሉ፣ ለሰው ሁሉ የቀና ነገር የሚያሳዩ። እውቀታቸውን ያካፍላሉ፣ እንዴት እንዳተረፉ እንደነገዱ ያካፍላሉ፣ እንዴት እንደሰሩ እንዳለፈላችሁ፣ እንዴት ኑሮ እንደሚገፋ የሚያስተምሩ ቅን ጥቂት ሰዎች ምድር ላይ አሉ። ኑኃሚን እንደዛ ነበር። ወደ ቦዔዝ እርሻ እንድትገባ መከረቻት። ለምን? ቦዔዝ የልጆቿ ወራሽ መሆኑን ታውቃለች። ለሩት ቀን እንዲወጣላት ዘር እንድታገኝ በር ከፈተችላት እና ታምናት ነበረ፣ ተመክራትም ነበር። ራስሽን አስውቢ፣ ተጠጊና ተቀመጭ፣ ጠይቂው እያለች መንገድ ታሳያት ነበር በር እንዲከፈትላት። ለቅኖች ምስጋና ይገባቸዋል እግዚአብሔር ጋር። የቅኖች ትውልድ ትባረካለች። ኑኃሚን በዚህ ቅንነቷ ልጅ አገኘች ከቦዔዝ። ሩት ቦዔዝን አገባች። ኢዮቤድ የተባለ ልጅ ተወለደ። በዛም የዳዊት አያት ቅድመ አያት ተወለደ። ወደ ዳዊት ስር ገባች ማለት ነው። ዳዊት ደግሞ የመሲሁ ያዳኛችን የኢየሱስ ክርስቶስ አባት ነው። የተዋበችው የደጊቱ እናት የእመቤታችን አባት ነው። በተዘዋዋሪ መንገድ ቀና ሴት ይወላችሁ፣ ቀና ሴት ከመሲሁ ዘር ጋር ዘሯ ተዛመደ ማለት ነው። በስተርጅናዋ ጎበኛት እግዚአብሔር፣ የልጅ ልጅ ያሳያት። ፈገግ ብላ ሞተች። ኑኃሚን ስቃ ሞተች። እግዚአብሔር ያስቃችሁ ያስደሰታችሁ በዘመናችሁ። በእውነት የኑኃሚን ነገር ስትመለከቱ አርጅታለች፣ ስደተኛ ነች፣ ቤቷ ፈርሷል፣ ልጆቿ ሞተዋል፣ ተስፋ የላትም ነው የምትባለው። እግዚአብሔር ካለ ግን ሰው ተስፋ አለው። ይሄን ወቁ። ምንም ነገር ቢደርስብን፣ ምንም ነገር ቢገጥመን እግዚአብሔር ስላለ እኛ ተስፋ አለ። እግዚአብሔር ከኛ ጋር ስላለ ተስፋ አለ። እግዚአብሔር የመበለቲቱን ሕይወት ይቀይራል። የድሃ አደጓን ሴት ኑሮ ይቀይራል። የምስኪኑን የከርታታውን ወንድ ሕይወት ይቀይራል። እግዚአብሔር ተስፋ እንዳለ ይሄ ቤተሰብ ያስተምራል። የተጣለ ቤተሰብ ነበር፣ ግን እንደ ንጋት ኮከብ የሚያበራ ቤተሰብ አደረገው መድኃኒዓለም። ምንም ቢሆን እየደከሙም ማመኑበት እግዚአብሔር ለኑኃሚን፣ እየዛሉም ሐዘን እየሰበራቸውም ልባቸው በጦር እየተወጋ በስደትና በባዶነት እየተመቱ እግዚአብሔርን ግን አልካዱም፣ አመኑት። ያወጣኛል ብለው አመኑ። እግዚአብሔር ረዳቸው።
ይሄ አስገራሚ ታሪኳን እንድንመለከት ነው ዛሬ መንፈስ ቅዱስ የነገረን። የሰማነውን በልባችን ይጻፍልን። ምን እንደተማራችሁ ጻፉልኝ። በጣም ድንቅ እናት ነች ኑኃሚን። መጽሐፍ ቅዱስ ስታጠኑ መቼም ሕይወት ነው፣ ብዙ ነገር ነው ያሳያቸው፣ እጅግ ብዙ ነገር እና ያስገርመኛል። እግዚአብሔር ቃል አያልቅ በዘመናትና በዘመናት። በረከቱ ቤታችሁ ይግባ፣ ብርሃኑ ቤታችሁ ይግባ። የእግዚአብሔር ቸርነት፣ የእመቤታችን ፍቅር፣ የመላእክት ጥበቃ አብሯችሁ ይሁን። በጣም ጥሩ ኮሜንት ጻፉ። ምን እንደተማራችሁ አስቀምጡልኝ። ላይክ በተኑን ተጭናችሁ ደግሞ ሰዎች እንዲወዱት ቪዲዮን አድርጉ። እግዚአብሔር እናንተ ቤታችሁን ይባርክ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም